እነዛ የቤቱ ድምቀት የሆኑትና ሁሌም ሳቅና ጨዋታ ከነሱ ተለይተው የማያውቀው ሩታና አሹ በስተመጨረሻም ለቁም ነገር በቅተዋል ማለት ይቻላል። ሩታ እንደምታፈቅረውና በጣም ከልቧ እንደምትወደው ስትነግረው አሹ በቆመበት ነው ድንግጥ ብሎ የቀረው። በነገራችን ላይ አሹ ሌላ የሚወደው ሰው እንዳለ ታውቃላችሁ። ነገር ግን ከየትኛዋ ጎን መሆን ይኖርበታል? ለእናንተ ለተመልካቾቻችን ሀሳብ አስተያየታችሁን እንድትሰጡበት ትተናል። ሮሚም ከዳይመንድ ጋር ታርቃለች በሚባል ደረጃ ሙሉ ለሙሉ ማስጠንቀቂያ ሰጥታው፣ ማለትም ዳይመንድ ከዚህ በኋላ ከአሹ ጋር መጣላት እንደሌለበት፣ ሁለቱ ምን እንደሚያጣላቸው እንደደረሰችበትና ያንንም በግልጽ ባትነግረውም ያ ማለት ሁለቱም እሷን እንደሚወዷት በሰማቸው ቁጥር ከነሱ ጋር ምንም አይነት የተለየ ግንኙነት እንደሌላት ነግራቸው ቁርጣቸውን እንዲያውቁ፣ ማለትም ፊት ለፊቱኑ ግልጽ ባትነግረውም ለዳይመንድ ግን አስረድታው ተስማምቶ ከዛ ቤት እሺ ብሎ ወጥቷል። ዳይመንድ በዚህ መልኩ እሷን እየቀረባት መጥቷል። ከእሷ ጋር መጣላት እንደሌለበትና ግን ለጊዜውም ቢሆን ፍቅርም ምንም አይነት ነገር ውስጥ ባይገባ እንኳን ሳይጣላ ከእሷ ጋር አብሮ መሆኑ ለሱ አንድ መፍትሄ ነው። ሩታ ግን ያው አሹን እወድሃለሁ ካለችው በኋላ አሹ ምን መመለስ እንዳለበት ደንግጧል። ምንም አይነት ተቃራኒ መልስ የሚመልስ ከሆነ እዛ ቤት ውስጥ ፍቅር የሚባል ነገር አይኖርም ማለት ነው። ሁለቱ ጨዋታቸው እንደሚያምርና ፈታ እያሉ እንደ ሌሎቹ ተንኮልና ሚስጥራዊ ነገር ውስጥ አይገቡም። የፍቅር እናት እዛ ቤት ውስጥ ለምታሳየው ሌሎቹ ባህሪዎች ግራ እየገባት መጥቷል። ይባሱኑ ልጅቷ መጀመሪያውኑ የተመረዘ ምግብ ልሰጣት ከጫፍ እንደደረሰችና ወዲያው ምን ሐሳቧን እንደቀየረው ባይታወቅም ግን ሐሳቧን ቀይራ ጨው ረሰው በሚል ሁኔታ ላይ ምግቡን እንደመለሰችው አይተናል። ነገሩ አስፈርቷትና ለዚህ ነገር ዝግጁ እንዳልሆነች ታውቃለች። ከፍቅር ጋር ድጋሚ ምን ለማድረግ እንዳሰበች ስትጠይቃት ነበረ። ሌላው ሁለቱ አንድ ላይ ተመሳጥረው አደይ ላይ አንድ ነገር ሊፈጽሙ እንደሆነ ሩታ መጀመሪያውኑ ገብቷታል። ሁለቱ ምን እንዳሰቡ ባያውቁም ግን እንደምትደርስበትና የጀመሩትን ነገር ማቆም እንዳለባቸው ስትነግራቸው ነበረ ሩታ። ስለዚህ ሩታውኑ ቀድሞውኑ አንድ ነገር እንዳሰቡ ታውቃለች። አደይ ላይ ምን ይድረስ ወይንም ምን እንዳሰቡ ባታውቅም ማለት ነው። ዴቭና አደይ ከጊዜ ወደ ጊዜ አብረው መታየታቸውን አሁንም እንደቀጠሉ ነው። ዴቭ ግን ከእናቱ ጋር የሚደርሰውን ነገር መቼም ቢሆን መጋፈጥ እንደማይችል ያስታውቃል። እናቱ እንኳን ጠይቀዋለች። ምንድን ነው ያሰብከው? ሰርግ ነገር አለ? እንዴት ነው የፍቅር ነገርስ ጀምረሃል ወይ ስትለው፣ አይ በጭራሽ የጀመርኩት ነገር የለም፣ እንዴት እንደዚህ ልታስብ ይቻልሽ አላት። ያ ማለት ዴቭ ድፍረቱ የለውም ማለት ነው የአደይን ጉዳይና የራሱን ነገር ለእናቱ ለማስረዳት። እሱ ግን እያሰበ ያለው ነገር ቢኖር አደይን መጠበቅ እንዳለባት ነው። ለአደይ ብዙ ነገር አማክሯታል። ስለ ወደፊታቸው ምን ማድረግ እንደሚኖርባቸው፣ እሱ ካለሷ የትም ቢሆን መኖር እንደማይችልና አሁን ላይ ከሷ ጋር ያለውን ጊዜ ማሳለፍ እንደሚፈልግ፣ ይህንንም ቤት ደግሞ እንደጠላውና ወደዚህ ቤት ፍቅር ምን አይነት ነገር ገብቶበት አያውቅም። ስለዚህ እኔና አንቺ ተያይዘን መውጣት ይኖርብናል ብሏታል። አደይ ግን መልሷ የነበረው ይህን ነገር መቸኮል አይጠበቅብንም፣ አብረን የምናሳልፈውን ጊዜ አብረን እናሳልፋለን፣ ነገር ግን ትንሽ በተጠብቀኝ ደስ ይለኛል የሷ ጥያቄና መልሷ ነበረ። እሱም ግን ምንም አይነት ቅሬታ ሳያቀርብባት እሷን መጠበቅ እንዳለባት ተናግሮ ምንም ያህል እንኳን ጊዜ ቢፈጅ ችግር እንደሌለበትም አሳውቋታል። አሹና ሩታ እንግዲህ ብዙ ጊዜያቸውን የሚያሳልፉት ቪዲዮ በመስራትና የተለያዩ ሶሻል ሚዲያዎች ላይ ራሳቸውን በማዝናናት ነው። ከጊዜ በኋላ ሩታ ተቀየረች። ሩታ እንደምትወደውና እንደምታፈቅረው ስትነግረው አሹ ይደነግጣል። ከዛ ቤት ውስጥ ያልጠበቀውና ከሷ የማይጠብቀው ጥያቄ ነበረ። ምንም ያህል እውነቱ በአይምሮና በሐሳብ በደንብ አድርገው ቢግባቡም ግን በዚህ ሁኔታ ላይ ግን አሹ ዝግጁ አልነበረም ነበረ። ዝግጁ ያልነበረበት ምክንያት አሹ ሐሳቡ ሌላ ቦታ ሆኖ እሱም የሚያስበው ሌላ ሴት እንዳለች የራሱን ምክንያት ይኖረዋል። ይህኔ ታዲያ መልሱ ምን ሊሆን ይችላል? ሩታንም እንድትጎዳ እንደማይፈልግ ስለሚያውቅ ምንም አይነት ነገር እሷን ሳይጎዳና ራሱንም ምንም አይነት ወጥመድ ውስጥ ሳያስገባ ይህን ነገር በምን መልኩ ማለፍ እንዳለበት አያውቅም። በስተመጨረሻም ባቡሬ እንደሚታወቀው ከሊሊ ጋር አብረው መግባባትና አብረው መቀመጥ ከጀመሩ ብዙ ጊዜ ሆኗቸዋል።
ሊሊም ስለሱ እያሰበችና እንደምታዝንለት እሱ ከተጎዳ ወይንም አንዳች ነገር የሚደርስበት ከሆነ እሷም እንደምትጎዳና ብዙ ስቃይ እንደሚደርስባት ለራሱ ለባቡሬ እየነገረችው ነው። ባቡሬ በዚህ ሁኔታ ላይ ግን ጥሩ ስሜት ነው እየተሰማው የነበረው። እንደውም የሚያስብልኝ ሰው አገኘው ሳይልም ጭምር አይቀርም። እህቱ ቅምጥል እንኳን ምንም አይነት ጉዳት እንዳይደርስባት ጓደኛው እየገዛ እያስጠነቀቀው ነበረ። በዚህ ሰዓት ግን ሁለቱ ሳይስማሙ አይቀሩም። ባቡሬም በእሷ ፍቅር ሳይሳብ ወደ ውጪ መሄድ እንዳለበትና ስራ መጀመር እንዳለበት ለጓደኛው ሲያስረዳው፣ ታዲያ ውጪ ያለው ነገር የሚያጋጥመው ከዚህ ሆኖ የባሰ ሊሆን ይችላል፣ ጠንቀቅ አድርጎ ቢያስብበትም ይቻላል። አክስትየው ጋርም ደውሎ ሌላ ስራ ካለ ወይንም ሌላ የሚታገት ነገር ካለ እሱም እንዲጠይቃት ጥያቄ ሲያቀርብለት ያንን ቢያገኘው እንደሚሰራና ነገር ግን ወደ እሷ የማይመለስበት ምክንያት አሁንም ጥፋት እንዳለበት ስለሚያውቅ ወደ እሷ ጋር መመለስ አልችልም ብሎታል። ባቡሬ የአዲስ ያመጣውን ነገር ሊቀጥልበት ይሆን ወይንስ እዚሁ ሊሊ ያስቀርታው እንደውም የባሰ ወጥመድ ውስጥ የምታስገባው ይሆናል? ወጥመድ ስላችሁ ገብቷችኋል። እሷን በቀረባት ቁጥርና አብሯት በዋለ ቁጥር በጣም እያፈቀራት የሚመጣ ይሆናል። ያኔ እንግዲህ የማይወጣበት አንድ ማጥ ውስጥ መግባቱ የማይቀር ነው። እሷ ሌላ የምትወደው ባል እንዳላትና እየጠበቀችው እንደሆነ እስካሁን ድረስ ነገር ግን ጎድቷት ቢሄድም አሁንም ተስፋ እንዳልቆረጠችበት በፈጣሪዋ እንደምትተማመን ለራሱ ለባቡሬ ስትነግረውም አይተናል። ምን ያህል ጊዜ ልትጠብቀው ይሆን? ወይንስ ባቡሬ የእሷን ነገር ያስረሳትና ወደ እሱ ትመለስ ይሆን? ይህንንም ሙሉ ክፍሉ ላይ አብረን የምናየው ይሆናል። እዚህ ቻናል ላይ አዳዲስ የሆናችሁና እስካሁን ድረስ እየተከታተላችሁን ከሆነ ቻናሉን ወዳችሁታልና ሰብስክራይብ ማድረጋችሁን አትርሱ። ሌላው በዚሁ አጋጣሚ የግል ስራዬን ላስተዋውቃችሁ። እዚህ ጋር የምታዩቸውን እቃዎች እንዳለ እናንተ ውጭ ሀገር ሆናችሁ እዚህ ኢትዮጵያ ውስጥ ዘመድ ወይንም ጓደኛ ካላችሁ ሰርፕራይዝ ማድረግ የምትፈልጉ ከሆነና ለሱ እንደዚህ አይነት ስልኮችን ሊሆን ይችላል ኦሪጂናል እቃዎችን እዚህ ኢትዮጵያ ውስጥ ገዝቼ ለነሱ ላድርስላችሁ እያልኳችሁ ነው። በዚህ ሁኔታ ላይ እኔ ማማከር የምትፈልጉና ማንኛውም ዕቃ ሊሆን ይችላል፣ የልጆች ልብስ ሊሆን ይችላል፣ ለበዓል ጊዜ ለነሱ የሚላክ ስጦታም ሊሆን ይችላል። ብቻ ደሴ፣ ባህር ዳር፣ ማንኛውም ቦታ እኔ ልክላችኋለሁ። ታዲያ ይሄንን ሰርቨር ከኔ የምትፈልጉ ከሆነ እዚህ ጋር በማስቀምጥላችሁ ቁጥር ቴሌግራም፣ ኢሞና ዋትስአፕ ላይ ልታናገሩኝ ትችላላችሁ። የእምነት ጉዳይ አያሳስባችሁ። እናንተ ከዛ ሀገር ሆናችሁ ለዘመዶቻችሁ ወይንም ለጓደኞቻችሁ መላክ የምትፈልጉትን ማንኛውንም ዕቃ እኔ ልልክላችሁ ተዘጋጅቻለሁ። ታዲያ ከዛ ሀገር ብቻ አይደለም መላክ የሚጠበቅባችሁ፣ እዚህም ይሻላል ብላችሁ ለምሳሌ ስልክ ሊሆን ይችላል፣ ለአንድ ጓደኛችሁ ወይንም ለወንድማችሁ ለዘመዶቻችሁም ሊሆን ይችላል። መግዛት ፈልጋችሁ ግን አሪፍ ዕቃ ይሁን አይሁን የሚለውን ነገር መርጠን በስርዓት አማክረን ከገዛም በኋላ ወደምትፈልጉት ሰው መላክ እንችላለን ማለት ነው። ይሄንም ማድረገው እኔ ነኝ። ታዲያ ይሄን በምናደርግበት ጊዜ በጊፍት መልኩ ከሆነ ለነሱ ሳይነገራቸው እኛ ገዝተን ሄደን ሰርፕራይዝ ማድረግ እንችላለን ማለት ነው። በዚህ ሁኔታ ላይ ማንኛውንም ነገር ከሆነ እንልካለን፣ በዛው ልክም መልእክት እናደርሳለን ማለት ነው። አዲስ አበባ ውስጥ ለሆናችሁ ሰዎች በአንድ ቀን ውስጥ ይሄን ነገር ማድረግ እንችላለን። ከአዲስ አበባ ውጪ ከሆናችሁ ግን ቤተሰቦቻችሁ ከአዲስ አበባ ውጪ ከሆኑ በ3-4 ቀን ውስጥ ያንን ነገር የምናደርስ ይሆናል። ታዲያ ይሄን ነገር ማበረታታትና ማናገር ከፈለጋችሁ እዚህ ጋር በማስቀምጥላችሁ ቁጥር ቴሌግራም፣ ኢሞ፣ ዋትስአፕ ላይ ማናገር ትችላላችሁ። መልካም ጊዜ ይሁንላችሁ። እንደና መጣችሁ። ወደዚህ ቻናል ከመጣችሁ እናንተ ተከታታይ ድራማ ይመቻችኋል ማለት ነው። ከተከታታይ ድራማ ውስጥ ኢትዮጵያ ውስጥ ሆኖ አሁን ላይ በጣም አሪፍ እይታ ያላቸውና አሪፍ ተቀባይነት ያላቸው ድራማዎች 4 ልንገራችሁ። የመጀመሪያው ጽናት ነው። ሁለተኛው ሐረግ፣ ዮአዳን እና ክህደት ናቸው። የእነዚህን ተከታታይ ድራማዎች ካልጀመራችሁ እኔ አጠር ያለች ማብራሪያ ስለነሱ ሰጥቻችሁ ደስ ያላችሁን ድራማ እናንተ ትጀምሩታላችሁ። የመጀመሪያው ጽናት ድራማ ብዙዎቻችሁ የምትወዱት ይሆናል። ምክንያቱም ምናልባት ከአረብ ሀገር ሆናችሁ የምታዩ ሰዎች ካላችሁ ይሄ ድራማ ለእናንተ ነው። ጽናት ከሀገር ቤት ወደ ከተማ ትመጣና ወደ ውጪ እስክትሄድ ድረስ አንድ ቤት ውስጥ ተቀጥራ እየሰራች ነው። ታዲያ የቀጠሮ ቀኗን ወይንም የበረራ ቀኗን እየጠበቀችና ብዙ ክፍያ ካደረገች በኋላ ያንን ስትጠባበቅ እዛ ሰራተኝነት የተቀጠረችበት ቤት ውስጥ እየሰራች እያለ አንድ ትልቅ ነገር ይፈጠራል። ከአሰሪው ልጅ ጋር ግንኙነት ትጀምርና
ብዙም ሳይቆይ ነገሮቹ ይበላሻሉ። በዚሁ ላይ የሚያጠነጥን ፊልም ነው። ሁለተኛው ሐረግ ድራማ ላይ ሁለት በትንንሽነታቸው የሚታወቁ በአባት አንድ የሆኑ ወንድማማቾች ነገር ግን ካደጉ በኋላ በጣም ትልቅ ጠላት ሆነው እዛ ላይ የምናየውን ነገር አብረን እናያለን። ፍቅረኛ ይነጣጠቃሉ፣ ንብረት ይነጣጠቃሉ፣ ነገር ግን ወንድማማቾች እንደሆኑ አያውቁም። ሐረግ ድራማ እዚህ ነገር ላይ ነው የሚያጠነጥነው። ዮአዳን አንዲት ምስኪን ሴት በባህል ሀብቶችና በትልልቅ ሰዎች የእሷ የሆነን ነገር ለመንጠቅ ሲሞክሩና እሷ ግን ብልጠትነቷን ከነሱ በላይ የምታሳየቸው ፊልምና ብዙ ታሪኮች ያለበት አሪፍ ድራማ ነው። ሌላኛው ክህደት ነው። ክህደት የሚለው ፊልም አሁን ላይ በጣም አሪፍ እየታየ ያለ ነው። ክህደት አንድ ጓደኛውን በጣም የሚወዱት ሁለት ጓደኞች አሏቸው። ታዲያ በዚህ ጊዜ ጓደኛው የልቤ ጓደኛ ናቸው ብሎ ለእነሱም ማያረገው ነገር የለም። ብዙ ነገር አድርጎላቸዋል። ነገር ግን ትንሽ እንደቆየ ይታመምና በጣም እርዳታ ሲፈልግ ከጓደኞቹ የሚጠብቀውን እርዳታ ሳያገኝ ይቀርና ይልቁኑ በዛኑ ልክ ይጠቀሙበታል። ይሄኔ ታዲያ እሱ ካወቀ በኋላ ምንን ማድረግ እንዳለበትና እንዴት ከነዚህ ጓደኞች ሊበቀል እንደሚችል የሚያሳይ አሪፍ ፊልም ነው። አሪፍ ጥራትና አሪፍ ኳሊቲ ተደርጎበት ካራክተሮችም በጣም አሪፍ የሆኑና የሚያጓጓ ፊልም ሐረግና ክህደት ናቸው። ሁለቱ ፊልሞች ምንም አይነት ንዝናዜ ምናምን ሳይበዛባቸው ወሬም ሳይኖራቸው ቀጥታ ምንም አይናችሁን ሳትነቅሉ የምታዩት ፊልም ነው። ሌላኛው ጽናት የሚለው ፊልም ታሪኩ አሪፍ ሆኖ ነገር ግን ብዙ ወሬዎች ስለሚበዙበት ምናልባት ፊልሙ ሊሰለቻችሁ ይችላል። ነገር ግን ፊልሙ እንደዛ የሚሰለቻችሁ ከሆነ እኔ በየጊዜው የእያንዳንዱን ክፍሎች እንደዚሁ አይነት በትረካ መልክና እናንተን ለጥያቄ ያሳተፈ ለመልስም አስተያየት እንደሰጡበት አድርጌ አንዳንድ ቪዲዮ ለእያንዳንዱ ክፍል እሰራለሁ። ዮአዳን ድራማ ብዙ ሰዎቹ ስትጀምሩት በጣም አሪፍ ድራማ ነበረ። እስከ ክፍል 40 እና እስከ ክፍል 45 ያለውን ድረስ ብዙዎቻችሁ በጣም አሪፍ አድርጋችሁ ስታዩት ነበረ። ከክፍል 45 በኋላ የዳይሬክተሩ አቅጣጫ ፊልሙን ስለቀየረው ብዙዎቻችሁ ጠልታችሁትና የጥንቆላ ስነ ስርዓትን እያስገባችሁበት እኛ ከዚህ ምን መማር አለብን የሚለውን ካያችሁ በኋላ ለተከታታይ 2 ሳምንታት ፊልሙ ሳይለቀቅ ስለቆየ ረስተውት በዛው ትታችሁት ነበረ። ነገር ግን አሁን ተመልሳችሁ እንድታዩበት እምመክራችሁ አንድ ነገር አለ። ዮአዳን ድራማ ላይ አሁን ዮአዳንና ሳሚ ፍቅረኛሞች ሆነዋል። እዛ ቤት ውስጥ ያለ ወላጅ እየኖሩ ነው ያሉት። ምን ሊያጠፉ ይችላሉ፣ ምን ሊደረግ ይችላል የሚለውን አብረን የምናየው ይሆናል። እዛ ላይ ሂሩት የምትባል አንዲት መጥፎ ሆና የምትተውን ልጅ እዛው አካባቢ ላይ እብደትን ተከናውና ነገር ግን ጤነኛ ሆና እሷ እንዳትታሰር እያየችው ያለውን ስቃይ አሁን ላይ ማየት ይኖርባቸዋል ብዬ አስባለሁ። አዳዲስ የጀመሩ ተከታታይ ድራማዎችንና አሪፍ የሚባሉ ፊልሞችን በዚሁ ላይ በአንድ ድምፅ አድርጌ በጥሩ ሁኔታ ተርኬ የማቀርብላችሁ እኔ ዙበይር እባላለሁ። የቻናሌም ስም አዳዲስ ይባላል። እኔን ለማበረታታት ሰብስክራይብ ማድረጋችሁን አትርሱ። በቅርቡ 50 ሺህ የምንገባ ይሆናል። አሁን ላይ 40 ቤት እንዳለን አትርሱ። ስለዚህ እባካችሁ አዳዲሶች ሰብስክራይብ በማድረግ በማበረታታት 50 ሺህና ከዛ በላይ እናድርገው። የእኔ ቤተሰቦች አብራችሁኝ ስላያችሁ ከልብ አመሰግናለሁ።